ነስሊያን በስንት መከራ በስንት ትግል ባሏን ሰራንን ፈታው ልጆቿን እነ አላዘን ከነ ያማን አስማምታ በመጨረሻም የሶይሳላን ቤተሰብ ውስጥ ፍቅር እንዲሁም መግባባት እየገባ ነበረ። ነገር ግን በመጨረሻም አንድ አስደንጋጭ ነገር ከኦዝጊ የሰማቸው ኦዝጊ ለጉቨን ስትል ነስሊያንን ከሰራን ጋር እንድትጋባ ጠይቃታለች። ይህ ለነስሊያን እጅግ በጣም ከባድ ጥያቄ ነው። በጣም ነበር ክው ያለችው። ኦዝጊ ግን ልጇ እንደወረደ ስለምታውቅ ጉቨን ከዚህ በኋላ በድጋሚ ከሷ ጋር የሚሆንበት ምንም አይነት እድል እንደሌላት ስለገባት የመጨረሻ ካርዷን እየመዘዘች ነው። በአንድ በኩል ሜሌክ ምንም የማትናገረው አለች። ለብዙ ጊዜያቶች በጸጥታ ህይወቷን ስትኖር የነበረች ህጻን ልጅ በመጨረሻም መናገር መቻሏ ያማንን አስደንግጦታል። እስካሁን ድረስ ለማንም አልተናገረም። አሁን ላይ ሜሌክ የሆነ ክፍል ውስጥ ሆና ብቻዋን እያለቀሰች ነው። ሩያ ድንገት መታ ሜሌክ እዚህ ነሽ እንዴ ሜሌክ ምን እያረግሽ ነው? ብቻሽን ነይ እስኪ እንዴ እስካሁን አለቅሽም እንዴ ነይ እስኪ እያለች እያቀፈች አልነበረም። ልጅቷ እያለቀሰች ነው። ለምን ነው የምታለቅሽው? ምን ሆነሻል? ችግር አለ እንዴ? የተፈጠረ ነገር አለ እንዴ? የሆንሽውን ንገረኝ። አትፍሪ ቆይ መጀመሪያ ፊትሽ ልጠብሽ ብላ ፊቷን እያጠበች ነበረ። ሜሌክ ዝም ብላ ማልቀሷን እንደቀጠለች ነው። ሩያ ፊቷን ካጠበችላት በኋላ እሺ አሁን ደህና ነሽ? አሁን ተረጋግተሻል አይደለ? እሺ በያ ንገረኝ ሜሌክ ምን እንደተፈጠረ ንገረኝ፣ አታስጨንቅኛ፣ ለምን ነው የምታለቅሽው? በይ ንገረኝ እያለች ጫን እያለች ስጠይቃን ነበረ። ማለቅሰው ለራሴ አይደለም የወንድሜ ያማን ነገር ነው የሚያስለቅሰኝ ትላታለች። ወንድሜ ያማን ምን ሆነ ደግሞ? ለምን ያማን የሆነው ነገር አለ እንዴ? ምን ተፈጠረ ትላታለች። ከዛ ህፃኗ ወንድሜ ያማን ህፃን ልጅ እያለ በዛ ሰውዬ ነው የታገተው። ያ ሰው ነው እሱን ያገተው። አዎ ይህን ደግሞ እናትሽም ታውቃለች። የዛለት እኔ ሆስፒታል ስወሰድ እሷም ረድታው ነበረ። አብረው እያወሩ ነበረ። እሱም ሲያግተኝ እሷ ተባብረዋለች። አብረው ነበሩ ያገቱት። በጣም መጥፎ ሰዎች ናቸው ሩያ፣ መጥፎ ሰዎች ናቸው ትላታለች። ሩያ እንባ የተናነቃት ስለ እናቷ ጉድ እዚሁ እየሰማች ከ16 ሰዓታቶች በፊት ጠዋት አካባቢ ላይ ነው እና ያማን ቁርስ ሊበሉ ተሰብስበዋል። ያማን በጠዋት የሆነ ነገር ገዝቶ እየመጣ ነው። እሱን ተከትሎ የመጣው ጄሱር ነው። ጄሱር ጠረጴዛውን ይዞ ወደ ውስጥ እየገባ ነበረ። ደራርቦ ከሌላ ቦታ ጠረጴዛ ይዞ እየገባ ያማንም እያገዘው ነበረ። ከድርድሩ በኋላ አይ ይሄ ነገር የሚበቃን አይመስለኝም፣ እኔ እኮ ቻላን ጠርቻታለሁ እኮ ይሄ ቦታ ግን የሚበቃን ይመስላል ወንድሜ፣ ኧረ አይበቃንም እያለው ነበረ። አሲ ደግሞ ማንን የጠራኸው ትላለች። ቻላን የጠራሁት ምንድነው ችግር አለ እንዴ እያላን ነበረ። በአንድ በኩል ያማንም ቢሆን ሩያም ትመጣለች ብሎ እየተናገረ ነበረ። እንደዛ ከሆነ ጭራሽ ወንበር አይበቃንም፣ ወንበር ጠረጴዛ መጨመር አለብን፣ አይበቃንም በማለት እየተናገረ አንድ ወንበር ልጨምር ብሎ ሊወጣ ሲል ሁለት አርጎ ትላለች። ለምን እያላት አላዝ ራሱ ይመጣል እያለችው ነበር። እየሳቅባን ነው። ይሄ አልገረመኝም አያሲ እያላን ነበረ። መቃለድ ጀመሩ። እሱ ቻላን ሲጠራት ልዕልቷ እያለ ቻላም ጄሱርን ስጠራው ልዑል እያለች ነበር የምትጠራው። አሁን አሲሱን እየተናገረች ስትቀልድ ምንድነው ደግሞ ይሄ ልዕልት ልዑል ምን ጨዋታ ነው እያለ ያማን እየሳቀ እየጠየቀ ነበረ። ብዙ ማያውቀው ነገር አለ። ከዛ ጄሱ በቃ ወንበሩን ላምጣ ብሎ እየወጣ ነበረ። ኤሊፍ እንዴት ነው? በጠዋት ደውሉልኝና ቀስቅሱኝ ብላ ነበረ። እንዴት ነው እስካሁን ድረስ አትነሳም አለችው። አላቅም እስኪ ምናልባት ደውይላታ ቀስቅሻት እስኪ ምናልባት እያላን ነበረ። አሲም እሺ ብላ ዞር እያለች ነው። በሌላ በኩል አሁን የድሯ ላይ ነበረችው። አሁን ኤሊፍ መሆኗ ታውቋል። ፖሊስ ናት። ከአንደኛው ፖሊስ ጋር አሁን ቁጭ ብላ እያወራች ነው። ከዚህ ቀደም የነ ያማንን ኬዝ ይዞ ከነበረው ፖሊስ ጋር ቁጭ ብላ ስራን እየሰራች ሄሎ ኧረ አልተኛውም እየመጣሁ ነው፣ እርቦኛል እየመጣሁኝ ነው፣ ይኸውላችሁ ምግቡን መብላት እንዳትጀምሩ ተናግሬያለሁ፣ እመጣለሁ ቶሎ ችግር የለም እሺ ሁሉ ነገር አዘጋጁ እሺ ብላ ስልኩን ዘጋቸው። ያማን ነበር የደወለላት። ከዛ ማለት ለአሲ አሁን እየነገራን ነበረ። አሁን ኤሊፍ እጇ ላይ የያዘችው ዶሴ ውስጡ በጣም ብዙ መረጃ አለው። የነ አላዝ የነ ቻላ ሁሉም የሶይሳላን ቤተሰብ ውስጥ ያሉ የሌሉም እነ ሸብኔም ባሏ ምቲን የሞተው እንዳለ በጠቅላላ ስለነሱ መረጃ አንድ ባንድ እዚህ ውስጥ ተካተዋል። ዝም ብላ እየተመለከተችው ነበረ። ያላዝን ትኩር ብላ አየችው። እዚህ ውስጥ እንግዲህ የፍርድ ቤት ቃል ምስክር፣ የምርመራ ቃል እንዳለ ተካተዋል። እዚህ ዶሴ ውስጥ ተረጋግተሽ መመልከት ትችላለሽ እያላት ቀስ ያለች እየገለጠች የሩያን ተመለከተቻት። ከዛ ሩያን አየቻትና ስትገልጥ ደግሞ ኤሽራፍ ሶይሳላን እየመጣ ነበረ። እገታ፣ ግድያ፣ ራስን ማጥፋት እዚህ ቤት ውስጥ በቃ የሆነ የሚያንዣብብ ነገር ነው፣ እስካሁን ድረስ ግልጽ ያልሆነ ነገር ነው ይላታል። እደርስበታለሁ በእርግጠኝነት ነው የምነግርህ፣ እኔ እደርስበታለሁ ትላለች። አዎ የሆነ ፍንጭ ብቻ ነው የሚያስፈልገን እያላና አሁንም ስትገልጥ ምቲን እናገኘችው። ምቲን ራሱን አጥፍቶ እንደሞተ እዛው ዶክመንት ላይ ተካተዋል። ትኩራ ተመለከተችው። ደስ አላለት። ምንድን ነው ሻውኔ ምንድን ነው እንዴ? ያማን የገዛ ቤተሰቡን በማግኘቱ እንዲጸጸቱት ሊያረጉት ነው እንዴ? አረ የሚገርም ነው ስትሮ ነበር። የሚገርም እኮ ነው። ማን እንደሚጠብቅ ማንን እንደሚገል በቃ አይታወቅም። ይሄ ቤተሰብ ሚስጥረ ቤተሰብ ነው ይላታል። የነስሊያንን ፎቶ እያየች ነው። አሁንም ገልጣ እየተመለከተች ነበረ። በእርግጥ አንድ ምስክር አለኝ። እስካሁን ድረስ የያማን አጋቾች በህይወት እንዳሉ ፍንጭ ሰጥቶኛል እና ምናልባት ጠይቄው እሺ ካለ አገናኝሽና ከሱ ጋር ታወሪያለሽ ይላታል። በጣም ደስ ይለኛል አገናኘን እያለችው ነበረ። ያማንን በተመለከተ ምንም የምትለኝ እሺ እልሃለሁ እንዴት እምቢ ልልህ ይችላል ታስበው አንተ እያለችው ነበረ። በቃ ወንድሜ ሊድ በእናትህ እየጠበቁኝ ነው እና ያማን እያለችው ነበር ከተቀመጠችበት እየተነሳች። ከዛ በዚህ መንገድ ተለያዩ። በሌላ በኩል ነስሊያን ወደ ሆስፒታል እየመጣች ነው። በጠዋት ወደ ስራ ቦታ እየገባች በር ላይ ሰራን ከሁለት ሰዎች ጋር ቆሟል። ምን እንደተፈጠረ አልገባትም። ራመድ እያለች ወደ ውስጥ ቀረበቻቸው። ስትቀርብ ምን ተፈጠረ ችግር አለ እንዴ ብላ እየጠየቀች ነበረ። እነዚህ ሁለት ሰዎች እነማን ናቸው ብላ ሰራንን ጠየቀችው። ነስሊያን ዶክተር ነስሊያን እነዚህ ሰዎች ኢንስፔክተሮች ናቸው እየመጡ
የመጡት እንግዲህ ከጤና ሚኒስቴር ነው። የዛፈር ደምሪያንን አሟሟት በተመለከተ ለማጣራት ነበር የመጡት ብሎ ነገራት። አዎ ሚኒስትሪው የራሱን ምርመራ ጀምሯል። ዛፈር ደምሪያንን ሞት በተመለከተ ማወቅ የምንፈልገው ነገር አለ፣ እሱን መመርመር አለብን እያሏን ነበረ። ከዛ ሰራን በሉ በቃ በዚህ ጋር ሂዷ እናወራለን እያላቸው ነበር። እነሱም እሺ ብለው ወደፊት እየተራመዱ ሰራን ብቻውን ቀረ። ምንድነው ነው ትላለች። ችግር ውስጥ ነን እያላት እነሱን ይከተላቸዋል። ነስሊያን ጨነቃት። ይህን ማን እንዳደረገው ታውቃለች። ጉቨን ችግር ውስጥ ነው ያለው። ከዛ በቀጥታም ወደ ኦዝጊ ቢሮ እያመራች ነበር። በሩን ከፍታ ገባች። ብለሽ የገዛ ባልሽ ላይ ክስ መሰረትሽበት ጉቨንን ካሰሽው እንዴ አለቻት። ጥቆማ ሰጠቻለሁ ግን ስሙን እስካሁን ድረስ አልጠቀስኩም። ማለት ይሄ ማለት እስካሁን ድረስ ቅጁን አልሰጠውም ማለት ነው። ማለት አንቺን ብትሆኚ ጉቨን እስር ቤት እንዲገባ አትፈልጊም ሲመስለኝ አይደል እንዴ ነስሊያን? ወይስ ሀሳብሽን ቀየርሽ? በነገራችን ላይ ሰራንና ጉቨን ንጹህ ሰዎች አይመስሉም በቅጂው ላይ። ይሄ ማለት ሁለቱንም ልታጫቸው ነው ማለት ነው። ይሄ ማለት የልጆችሽን አባቶች ነው የምታጨው ማለት ነው። ሁሉም ልጆችሽ ያለ አባት ይቀራሉ አለቻት። ያንቺም ልጅ እኮ ያለ አባት ነው የሚያድገው ኦዝጊ፣ ይሄን አስተውልሻል አለቻት። አዎ አስተውያለሁ፣ ብዙ አስቤበታለሁ ባይገርምሽ። ግን ይሄ ማለት አንቺ በ5 ልጆች ህይወት እየተጫወትሽ ነው ማለት ነው አለቻት። ምን ለማድረግ እየሞከርሽ ነው ግን ኦዝጊ? እኔ ምንም እየገባኝ አይደለም። ምንድነው ሀሳብሽ? ቆይ አሁን እዚህ ጋር ስለ ቤተሰብ ታወሪያለሽ፣ ስለ ፍቅር ታወሪያለሽ፣ ስለ አንድነት ታወሪያለሽ። እዚህ ጋር ደግሞ የምታደርጊው ነገር አይገባኝም። ምንድነው የምታደርጊው? ምንድነው ሀሳብሽ? እየገባኝ አይደለም። እስኪ ንገሪኝ፣ እንዲገባኝ ንገሪኝ፣ አስረጅኝ እስኪ። ቆይ የጉቨን ልጅ እኮ ተሸክመሻል እኮ ኦዝጊ። ምንድነው የምትመኘው ነገር? ቆይ ልጅሽ ያለ አባት እንዲቀር ነው የምትፈልጊው እንዴ? የልጅሽ አባት እስር ቤት እንዲገባ እንዲበሰብስ ነው የምትፈልጊው? ምንድነው ሀሳብሽ አለቻት። እኔ ባለቤቴም የልጄም አባት ከዚህ ያንቺ የእብድ ህይወት ተነጥሎ እንዲወጣ ነው የምፈልገው። ግልጹ ልንገርሽ፣ በአንቺ ጉዳይ ተስፋ እንዲቆርጥ ነው የምፈልገው አለቻት። እንግዲህ እንደዛ ከሆነ ባልሽን ይዘሽ ከዚሁ ልቀበያ ታዲያ። እኔ እጅሽን እግርሽን ያስኩኝ እንዴ? ተነጋግራችሁ ሂዱ ከዚህ አለቻት። አልሄድም። ምክንያቱም አንቺ አልገባሽም። እንደውም ያልገባሽ ትመስያለሽ። እንደውም ጉቨን አሁንም ቢሆን ወደ አንቺ የመመለስ ተስፋ እንዳለው አድርጎ ያስባል። ስለዚህ ጉቨን ተስፋ መቁረጥ አለበት። ተስፋ እስከሚቆርጥ ድረስ እኔም ተስፋ አልቆርጥም። እሱ በአንቺ ጉዳይ ተስፋ ካልቆረጠ አሁንም ተስፋ ማድረጉን አያቆምም። እና ምን ታስቢያለሽ? ይኸውልሽ ነስሊያን አደረገ ልንገርሽ፣ እኔ አንድ ነገር አውቃለሁ፣ ላረጋግጥልሽም እችላለሁ። ይኸውልሽ እሱ የኔ ካልሆነ ያንቺ ሊሆን አይችልም። ይሄን ላረጋግጥልሽ እችላለሁ አለቻት። ይሄ እኮ ፍቅር አይደለም ኦዝጊ፣ ይሄ በሽታ ነው። ይሄ ፍቅር አይደለም። ይኸውልሽ አሁን አንቺ አታፍሪም ስለ ፍቅር ስታወሪ ትላታለች። ኦዝጊ ወደኋላ ዞር እያለች ነው። ይኸውልሽ ጉቨን እዚህ ያደረገው ነገር ለልጁ ብሎ ነው፣ ለእነ አላዝ ብሎ ነው። አንቺ ግን አይገባሽም። ለጉቨን ሁሉን ነገር ነግረዋለሁ ብላ ልትወጣ ነበረ። ንገሪው፣ በደንብ ንገሪው። ከዛ በኋላ ምን እንደሚፈጠር ታውቂያለሽ። ቅጆቹን ለፖሊስ ሰጣለሁ፣ ከዛም በኋላ ተወጫዋለሽ አለቻት። ነስሊያን ተናዳም ደንግጣም ገርማትም ዞር ብላ ኦዝጊን ተመለከተቻት። ጭንቅላቷን እየነቀነቀች ነው። ነስሊያን ሰራንን በማግባት ጉቨን እስር ቤት እንዳይገባ ልጠብቂው ትችያለሽ፣ የእኛም ትዳር እንዳይፈርስ ልጠብቂኝ ትችያለሽ። ይሄ ቀላል ነገር ነው፣ ምን ታስቢያለሽ እያለቻ ነው። ነስሊያን እጅግ በጣም ተማራ እየወጣች ነበር። ሰራን ደግሞ ለሁለቱ ኢንስፔክተሮች የተፈጠረው ነገር እያስረዳቸው ነበረ። አዎ ኦፕሬሽኑ በጣም አስቸጋሪ ነበረ። የሚገርማችሁ ነገር ሰርጀሪው ሲሰራ በቃ የድል ነገር ሆኖ አልሞተም ነበረ። በቃ ግን ብዙም አልቆየም ነበረ እያለ እያስረዳ ዳር ሲል ድንገት ሸብኔ መጣች። ስትመጣ ተዋውቋት እያለ ስሟን እያስተዋወቀ ነበረ። ከዛ የሆነ ወረቀት ተቀበላት። ይሄ እንግዲህ እዚህ ውስጥ ሁሉም ሪፖርቶች ኦፕሬሽኑን በተመለከተ እያንዳንዱ ዝርዝር መረጃዎች የተካተቱበት ዶሴ ነው እና ይህን ብትመለከቱት በጣም ብዙ መረጃ ታገኙበታላችሁ ብዬ አምናለሁ። እንደውም ይሄ ለጥያቄዎች ቻችሁ መልስ ይሆናል ብዬ እተማመናለሁ እያለ ሰጣቸው። እኛ በእርግጥ ዋናውን ነገር ምን ጀምረው ከሲሲቲቪ ካሜራ ቅጂ ነው። እስኪ የካሜራዎቹን ቅጂ ማየት እንፈልጋለን። ከዛም በኋላ ነው ዶሴውን ማጥናት የምንጀምረው እያለ አንደኛው ኢንስፔክተር ተናገረ። አዎ እየፈለጋችሁት ሊሆን ይችላል። በነገራችን ላይ ሰሞኑን ካሜራዎቻችን እየሰሩ አልነበረም። ጠጋኞች መጥተው እንዲያስተካክሏቸው ከሼብኒም ጋር ተነጋግሬ ነበር፣ ከዶክተር ሼብኒም ጋር። እንዴት ነው ሲስተሙ እየታደሰ ነው አይደለ ይላታል። አዎ መልእክት ልክ ያለው በዚህ ጉዳይ ላይ በደንብ ፕሮፌሽናል የሆኑ ሰዎች አሉ፣ የተለያዩ ድርጅቶችም አሉ። እስካሁን ድረስ ጥገናው በጣም ስላስቸገረ የተሻለ ሰው መጥቶ እንዲያስተካክለው ጠርቻቸዋለሁ በማለት እየተናገረች ነበረ። በቃ ጥሩ እንደሰማችሁት ነው። ስለዚህ እናንተ ዶሴውን ተመልከቱ እያለችው ነበረ። እንግዲህ እዛ ውስጥ የከባድ ሕክምና ክትትል ክፍል ውስጥ የተፈጠረው ነገር በደንብ ደግሞ ማጣራት እንፈልጋለን። ይህንን ሪፖርት የጻፈውን ዶክተር ጨምሮ ማለት ነው። እዛ ውስጥ የነበሩትን ዶክተሮች ብትጠሩልን በማለት ተናገረ አንደኛው ኢንስፔክተር። በጣም ጥሩ ሄጄ ላሳውቃቸው እንዲመጡ በቃ ብሎ ሰራን ከተቀመጠበት ተነሳ። ሼብኒምን እዚህ ሁኚ ብላት እየወጣ ነበረ። ከቢሮ እየወጣ ነስሊያንን በመንገድ ላይ ያገኛት። ነስሊያን አረ ችግር ውስጥ ነን፣ ከባድ ነው በአሁኑ ከብዷል ነገሩ በጣም አስቸጋሪ ነው። ከእያንዳንዳችን ቃል መቀበል ይፈልጋሉ። ይሄ ማለት የምናወራው ነገር በሙሉ ተመሳሳይ መሆን አለበት። ጉቨንን እንንገረው፣ ጉቨን የታለ? እሱም ማውራት አለብኝ፣ ምን ብሎ መመለስ እንዳለበት ነግረዋለሁ። ጉቨን የታለ እያላን ነበረ። በጣም አሰበች። ጉቨንን ታውቋለች። ጉቨን ምንም ነገር መደባበቅ አያውቅም። ነስሊያን ሁሉም ነገር ከባድ እኮ ነው የምልሽ፣ ሰዎች ውስጥ ገብተው እየጠበቁን እኮ ነው የምልሽ፣ ምንድነው ዝም ብለሽ የምታይኝ አላት። ሰምቻለሁ አለችው። እና ምነው ቆመሽ ዝም ብለሽ የምታይኝ? ጉቨንን እንፈልገው ይላታል። ጉቨን በጭራሽ የተሳሳተ መረጃ ሲጠም ነግሬያለሁ።
ጉቨን የሆነውን ነገር አንድ ባንድ ነው የሚናገረው። ጉቨን አይደብቅም። በቃ እንደዚህ ነው የጉቨን ማንነት፣ ስትሬት ቢገባ ይሻለዋል ትሏለች። ኧረ እባክሽ እና በእኔ ላይ ጉዳይ ላይ ተስፋ ይቆርጥ ማለት ነው፣ እኔንም ማሳለፉ ይሰጠኛል ማለት ነው ወይስ አይሰጠኝም ብሎ ተናገረ። ሰራን ታሳፍራለህ በማለት ትታው ይርሽ ነበረ። እሱ ይከተላታል። በሌላ በኩል አሴ ቁርሱን እያቀራረበች ነው። ጄሱር እና ያማን አራረቦናል እያሉ ናቸው። ነገር ግን እነ አላዝና ነሩያ እስኪመጡ እየጠበቋቸው ነበረ። በድንገት የመጣችው ኤሊፍ ናት ወይም ሌላ። ኤሊፍ ስትመጣ መኪና ውስጥ የሚገርም ሙዚቃ ከፍታ ስፒከሩን ለቃ አብራ እየዘፈነች ነበር። በርቃ እነ ያማን እየወጡ ያማን ዝም በይ እያላት፣ ጄሱር ደግሞ እየሳቀ ነበረ። አሲና ያማን ኧረ ዝም በይ እያሉ እየታገሏት፣ ኤሊፍ በጣም የምትወደው ዘፈን ነው አብራ እየዘፈነች ነበረ። ያማን ሙዚቃውን ለማስቆም የመኪናውን ቴፕ ለመዝጋት እየሞከረ እሷን ብያለችው አብራ እየዘፈነች። ከዓመታቶች በፊት ተመሳሳይ ነገር ተፈጥሮ ነበረ። ኤሊፍ ህፃን ልጅ እያለች የሆነ ቴፕ ነበራት። ብቻዋን ተቀምጣ ብዙ ጊዜ ብቻዋን ነው የምታሳልፈው። ይህን ሙዚቃ ከፍታ አሁንም አብራ እየዘፈነች ነበረ። ሙዚቃው ተበልቅጧል። እነ አሲ ገና ልጆች ነበሩ እነ ጄሱር ያኔም። ከዛም በኋላ ያማን ወደ እሷ ቀርቦ እንዴ ኤሊፍ ምንድን ነው እያላን ነበር። ዝም ብሎ እየተመለከታት ነው። እነ አሲና ጄሱር ተማረዋል በሷ። ረዝጊልን አንድ ጊዜ እያሏን ነበረ። እሷ ግን አሁንም እያለቀሰች ነበረ ሙዚቃውን እየተጫወተች የነበረው። ከዚያ ያማን ሙዚቃውን ዘጋው፣ ቴፑን እየዘጋው ተቀበላት። ከዛ ወይ አሲ ደግሞ አይ ተረጋጋ ራሴን አሞኝ ነበር ትላለች። ኤሊፍ ምን ሆነሻል? እያለቀሽ ነው እንዴ? ችግር አለ? ምን ሆነሽ ነው? ቆይ ይኸውልሽ የሆነ ነገር ላስተምርሽ፣ ቆይ የሆነ ነገር ላስተምርሽ እያለ የሆነ ነገር ደብቆ ከጸጉር ውስጥ እያወጣ መስሎ ሊያስቃት ሞከረ። እሷ ግን ምንም የገረማት አትመስልም። ቴፑን ተቀበለችውና ከፍታ ትታቸው እንዳትረብሻቸው ወደ ዳር እየሄደች ነበረ። ከዛም ያማን ግራ ገብቶት ዝም ብሎ እያያን ነው። ከዛ ወደ እነ አሲ ተመለሰ። ኤሊፍ ግን ምን ሆናለች ብሎ እየጠየቀ አሲ ደግሞ ከአንተ ፍቅር ይዟን ነው እባክህ፣ ለዛ ነው እንደዚህ የምትሆነው እያለች አሲ ትናገራለች። ኤሊፍ መስፈኗን ቀጠለች። አሁን ኤሊፍ ተመሳሳይ ሙዚቃ ነበረ መኪና ውስጥ ከፍታ እየጮች የነበረው። ያማን እንደምንም ብሎ ተንጠራርቶ ዘጋው። ነይ ውጪ ብሎ እየጎተተ እሷን ይዟት እየወጣ ነበረ። እንዲህ እየተሳሳቁ እየገቡ ነበረ ወደ ውስጥ ተሰብስበው። የመኪናዋን መስታወት አልዘጋችውም ነበረ። ዶሴውም የቅድሞ እዛ ውስጥ የነበረው ድንገት እና አላዝ መጡ። አላዝ ቻላና ሩያ እየመጡ ከመኪና እየወጡ እቺ ደግሞ መጣች ትላለች ሩያ መጀመሪያ ማትወዳትም። ከዛም በኋላ አላዝ ደግሞ ሩያ አትቅኝ፣ ሩያ በነገራችን ላይ ልጅ ከምታሰያ በላይ በጣም ፈጣን ናት። ዋና ጉዳይ ማን ቀድሞ ያውቀዋል ማን ብዙ ያውቃል የሚባለው ነገር አለ፣ ማን የተሻለ ያማንን ያውቀዋል የሚለው ጥያቄ ነው እያላት እየሳቀ ነበር። ሩያ አብራቸው እያወራች ድንገት መኪና ውስጥ የእናቷን ፎቶ አየችው። የሼብኒውን ፎቶ ስታየው እስኪ ብላ እጇን ውስጥ ታስገባና ዶሴውን አወጣችው። ስታየው እናቷን በተመለከተ መረጃ እዚህ ውስጥ ተካቷል። ገለጥ ስታደርግ ስለሷም አለ፣ ስለ አላዝም አለ፣ ስለ ቻላም አለ። ከዛ ቻላም ተቀብላ ታየች። ደነገጡ። አላዝም አየው። ክው አለ። እች ልጅ ለምንድነው ደግሞ ስለኛ የምትመራመረው ይባባላሉ። ከዛ በኋላ ዶሴውን ይዘውት ወደ ውስጥ እየገቡ ኤሊፍ ጠበቀችና እኔ አልቻልኩም ርቦኛል ብላ መብላት ጀመረች። ጄሱርም ቢሆን እኔም እያዞረኝ ነው ገና ከሆኑ እያጠወለወለኝ ነው ብሎ መብላት ጀመረ። አሲና ያማን እያዩቸው ነበረ። በድንገት እነ ቻላ መጡ። ሲመጡ ፊታቸው ላይ ጥሩ ነገር አይታየም። ሩያ ነበረች በእጇ ላይ ያንን ዶሴ የያዘችው ዶክመንቱ ወደ ውስጥ እየገባ መጣችሁ ዶች ተቀመጡ እንዴት የሚጣፍጥ ምግብ እንደሆነ በእናታችሁ ነው ብሎ ትላቸዋለች። ኤሊፍ ዝም ብላ እየበላች ነው። ሶስቱም ቆሙ ተደርድረው ደንግጧል። ፊታቸው ላይ ጥሩ ነገር አይታየም። ያማን ደግሞ ሩያ ስትኩሳተር ሲያት ምን ተፈጠረ ችግር አለ እንዴ እያላን ነበረ። ረቧቸው ነው ሰው ሲረባው ፊቱ ይገለባበጣል። መጀመሪያ ንቁ ጮሉና ብሉሉም ነገር ይስተካከላል ትጨናነቁ ትላቸዋለች። አላስ ቻላ ተቀመጡ እንጂ ምንድነው እያለ ያማን ይጠይቃል። ምንድነው ትላታለች ሩያ። ኤሊፍ የገረማት አትመስልም። አየችውና ዶሴውን ዝም ብላ መብላት ጀመረች። ብለሽ ስለኛ መረጃ መሰብሰብ ጀመርሽ ምን ማለት ነው እያለች ሩያ እየተቆጣች ትጠይቃለች። ኤሊፍ ምንም የመሰላት አትመስልም። አሁንም ቢሆን እስኪ አንቃ ድረስ አፏ በምግብ እስኪሞላ ድረስ እየበላች ነው። ኤሊፍ መልሽላቸው እንጂ እያለ ያማን ይጠይቃል። የስራው ባህሪ ነው እያለች እሷ ግን ዝም ብላ መብላቷን ትቀጥላለች። የሆነ የምታውቀው ነገር አለ እሱን እዚህ ጋር መናገር የፈለገች አትመስልም። ሩያ ግን እጅግ በጣም ተናዳለች። በሌላ በኩል ነስሊያን ሰዓቷን በተደጋጋሚ እያየች ነው። እየጠበቀች ነው የሆነ ሰው እስኪመጣ። እሱም ጉቨን ነው። ሰርጀሪውን አጠናቆ እስኪመጣ ጠበቀችው። እሱም መጣ። ነስሊያን በሰላም ነው እያላን ነበረ። ጉቨን ሰዎች መጥተዋል። የዛፈር ደምሪያን አሟሟት በተመለከተ ምርመራ እያደረጉ ናቸው ያሉት። አረ ነገሮች ከብደዋል ጉቨን፣ ምንድነው የምናረገው? እኛንም ሊያወሩን ይፈልጋሉ አለችው። ይመቸኛል ያወሩን ችግር የለም እያላን ነበረ። ምን ብለህ ልትነግራቸው ነው? ምን ልትላቸው ነው አለችው። እውነቱና ምን ነግራቸው ሌላ ምን ነግራቸዋለሁ? የተፈጠረው ነገር አንድ ባንድ ነግራቸዋለሁ ብሎ ተናገረ። ኧረ እባክህ ራስን ችግር ውስጥ እሳት ውስጥ ልትከት ነው ማለት ነው ጉቨን እንደዛ ነው ተው ይሻላል እያለችው ነበረ። ምን ማድረግ እችላለሁ እያላት ድንገት ኦዝጊ መጣች። አንቺም እኮ ነበርሽ እኮ እዛ ይሄ ነገር እኮ ሲፈጠር አንቺም እያየሽ ምንም እያረግሽ አልነበረም ምሮ የምታስመስዩ ስትላ ነበረ። ኦዝጊ በእናት ዝም በይ እባክሽ እንደዚህ ነገር ውስጥ አትግቢ በቃ ይኸው ጀመረሽ ደግሞ እያላን ነበረ። እንዴት ነው ይሄ ነገር ከነስሊያን ጋር የሚገናኝ ብሎ እየጠየቀ ነበረ። እንዴ አንተ ለሷስ ልጅ ብለህ እንዳደረከው እንዴ ምን ሆናል? ለዚህ ጋር እርጉዝ ለሆነችው ሚስት ግድ ሳይሰጥህ ለሷ ልጅ ብለህ ግን ግድ ሰጠ። ከዛ ራስን እሳት ውስጥ ወረወርክ። ራስን ብቻ ሳይሆን ሞያን ራሱ አደጋ ውስጥ የሚከት ነገር አደረክ። እነስ
ነስሊሀን ታዲያ ለዚህ ጉዳይ ዋጋ መክፈል የለባትም? ይሄ ጥሩ ይመስልሃል? ነስሊሀን ዋጋ መክፈል የለባትም ብላ ጠይቀችው። ደግሞ እሷ ምን አረገች? ምን ስላረገች ነው ዋጋ የምትከፍለው? እኔ ነኝ ያደረኩት አልኩኝ እኮ እኔ አይደል እንዴ ደግሞ ያጠፋሁት? እኔ እኮ ነኝ ነገር ያደረኩት ይላታል። አውቃለሁ ግን ምናልባት አንዳችሁ ከምትጎዳዱ ሌላ መውጫ ቀዳዳ ካለ ብዬ ነው አይደል ነስሊሀን ስትላን ነበረ። ድንገት ሰራን እየመጣ የነበረው ጉቨን ነስሊሀን እሺ በሉ እንግዲህ አሁን ምንድነው የምናረገው እያለ ሰራን ይጠይቃል። እንሂድ እንንገራቸው ነስሊሀን አንቺ ከዚህ ውስጥ ትወጫለሽ አይመለከትሽም እኔ እናንተ እንሂድ እያለው ነበረ። ነስሊሀን ደነገጠች። ከዛ በኋላ ጉቨን ፊት ለፊት ይራመዳል። ሰራን ቀረ። ሰራን የሆነ ነገር ማድረግ አለበት ተከተለው ሄዶ ሁሉንም እውነት ነው የሚናገረው በማለት እየተናገረች ነበር ነስሊሀን። ነስሊሀን እውነቷን ነው። ነስሊሀን እዚህ ጋር ምንም ማድረግ የማትችል ከሆነ ጉቨን ሄዶ ሁሉንም ነገር ይናገራል፣ ራሱን እሳት ውስጥ ይወረውራል እያለች ነበር ወዝጊ። ሰራን ሂድ ጉቨን አስቆመው። የሆነ ነገር ማድረግ አለብህ አንተ ይኸውልህ አሁን ካላገዝከኝ አንተ ራስህ ከጉቨን ጋር እዛ ክፍል ውስጥ እንደነበርክ እኔም እናገራለሁ ልረዳ አልችልም በሊሆን ነገር አልክ አንተ መፍትሄ አታጣም ስትለው ጎበዝ ነስሊሀን ጎበዝ እሺ ብሏት እየሮጠ ጉቨንን ይከተለዋል። ዶክተር ጉቨን እያለ እየተከተለው ነስሊሀን በሌላ በኩል ከኦዝጊ ጋር ብቻዋን ቀረች። በነገራችን ላይ እነዚህ ጊዜያዊ መፍትሄ ናቸው ታውቂያለሽ እኮ ምንም ጥቅም እንደሌላቸው አይደል እንዴ? በነገራችን ላይ ከዚህ ስቃይ ለዘላለም የምታደኝበት መንገድ መፍትሄውን ነግሬሻለሁ ትላታለች። አውቃለሁ እኔ ደግሞ አሳምነዋለሁ ጉቨንን ታያለሽ እያለች ነበረ። ኦዝጊ ደግሞ አሳምኘው እኔን ለማሳመን ግን ሰራንን ማግባት አለብሽ ብላት ሄደች። ነስሊሀን እየተበሳጨች ነው። በአንድ በኩል ሰራን ጉቨን ወደ አንድ ክፍል ይዞት እየመጣ ነው። እዚህ ምንድነው የምናደርገው? አንተ ምንድነው የት ነው ይዘኝ የመጣው? ኢንስፔክተሮቹ እዚህ ምን ያደርጋሉ? ነስሊሀን የጠየቀችን ነገር አደርጋለሁ ብትል ሰራን እናንተ ያበቃልናል ከባድ ስህተት እየሰራ ነው ይለዋል። ተረጋጋ እስኪ አንተ ሰዎቹ እየጠበቁ ነበረ ሰልችቷቸዋል እዚህ መቀመጥ ናናውን ታናግራቸዋለህ ኢንስፔክተሮቹ የሚጠይቁን ጥያቄ ተመልሳለህ ዝም በል ብሎ ነበር። ከፈተና መተናል በቃ ዶክተር ጉቨን ስራውን ጨርሷል ኦፕሬሽኑን ጨርሷል በቃ አሁን እየመጣ ነው አለና በሩን ከፍቶ ይኸው ግባ አለው። ባዶ ክፍል ነበር ገፈተረውና በሩን ዘጋው ቆለፈው። ጉቨን በሩን ክፈት እያለ ይጮዋል። ሰራን ደግሞ ጉቨን ተረጋጊውልህ አንተ በጣም ትንቀሸቀሻለህ አሁን እዚህ ጋር መረጋጋት አለበት ብሎት ሄደ። ጉቨን በሩን ሊገነጠለው ደበደበ እምቢ አለው። ተረጋግቶ ሊቀመጥ ነው። በሌላ በኩል እነ ያማን እርስ በርስ ተፋጠዋል። ይህም ኤሊፍ ዝም ብላ መብላቷን ቀጥላለች። ይህ ነገር ነቻላን እያበሳጫቸው ነበረ። እሺ አሁን ስለኔ እዚህ ጋር የጻፍሽው ነገር ትክክል ነው እሺ ግን ፎቶ ግን አያምርም ይህን ፎቶ አልወደድኩትም እሺ እያለ አላዝ ይመለከታል። ቻላም ተቀበለች። ይህ ፎቶ ራሱን ያልወደድኩትም ምንድነው እዚህ ጋር የሚለው ወሰድ መለስ ያረጋታል። የተረጋጋ ጭንቅላት የላትም ትረብሻለች። አለፍ እያለም ያማታል። በጣም የሚያሳፍር ነገር ነው በማለት ቻላይን ትመለከታለች። ሩያም ተቀበለች። ስለኔስ ምን ብለሽ ነው የጻፍሽው? ያማታል እብድናት ወሰድ መለስ ያረጋታል ምናምን ነገር ብለሽ አልጻፍሽም እያለች ነበር። ኤሊፍ ደግሞ ምንም ማድረግ አልችልም እኔ እንግዲህ ስራው ባህሪ ነው እንዲህ ነው ስራው የሚሰራው በቃ እያለች መብላቷን ቀጠለች። እንደውም የበለጠ እያበሳጫቸው ነበረ። ከዛ በኋላ ቻላን እንዲሁም ሩያ ይሄን ከምንኔማ ብንሄድ ይሻላል ብለው እየወጡ ያማን ሩያን ለማስቆም ሞከረ። እምቢ አለችው። አላዝ ቁጭ ብሎ መብላት ጀመረ። ከዛ አሲ እንዴ እነሱ ከሄደዋል እንዴት እዚህ ተቀመጥክ? ሴቶቹ ብቻቸውን እኮ ነው ስትለው ምን ችግር አለው እያላት ትንሽ ከበላ በኋላ እኔም በቃ ልሂድ ብሎ ከተቀመጠበት ተነሳ ወጣ። አሁን ጄሶር እና አሲ ከአሲ ጋር ተፋጠዋል። ያማንም ቢሆን ደስ አላለውም። ኤሊፍ ምንድነው ያረግሽው ነገሪና እያላት የሷን መልስ ይጠብቃሉ። ጉቨን በሩን ለመክፈት እየታገለ ነው። በመጨረሻም ተስፋ ቆረጠ። ቁጭ ብሎ እያሰበ ነበረ። ነስሊሀንና ሰራን ወደ ኢንስፔክተሮቹ ጋር መጥተው የተፈጠረውን ነገር እያስረዷቸው ነበረ። ኦፕሬሽኑ ላይ ሁሉም ነገር ሰላም እንደነበርና በመጨረሻም ዛፈር እንደሞተ እየነገሯቸው ነበረ። ኢንስፔክተሮቹ አላመኑም። ጉቨን ታዲያ የታለ ብለው እየጠየቁ ጉቨናውን ሰርጀሪ እያደረገ ነው ያለው። ሰርጀሪው ሰዓታቶች ይፈጃል። ሲጨርስ ሊመጣ ይችላል፣ ግን ብዙ መጠበቅ ሊኖርባችሁ ይችላል። ይሄ የሞትና የህይወት ጉዳይ ነው እያለ ሰራን ያስረዳል። ኢንስፔክተሮቹ በጥርጣሬ ይመለከቷቸዋል። እናንተ ምሮ ዝም ብላችሁ የምታፈጡብኝ ኑ ቁጭ በሉና ብሉ እንጂ በኋላ ይደርሳል ጥያቄው ትላለች ኤሊፍ። አሁን ሁሉም እያፈጥጡባን ነው። ሶስቱም ደብሯቸዋል። የተረሳ ነገር እያስታወሰች ስለነበረ ከዛ ጄሱር ምንድነው እያረግሻለሽ አንቺ ኤሊፍ ምንድነው ሀሳብሽ እንዴ ምንድነው ቆይ ይሄ እኮ የተረሳ ነገር እኮ ነው በማለት እየጠየቀ ነበር። አንተ ቆይ ቻላን በደምብ ታውቃታለህ? ቻላ ፍቅረኛዋን እንደገደለችው ታውቃለህ አይደል? ራሷን እየተከላከለች ነው አውቃለሁ፣ ግን እንዴት ነው የሚረሳው እያለችው ነበረ። ይኸውልሽ ሁሉም ሰው ተቀይሯል። ሁሉም ሰው ድሮ እንደምታስብ ያልነበረም። አላዝም ተቀይሯል፣ ቻላም ተቀይራለች፣ ሁሉም ሰው ተቀይሯል። በቃ ሁላችንም ተሻሽለናል። ይሄ ቤተሰብ እዚህ ደረጃ እንዲደርስ እንድንዋደድ እዚህ ደረጃ የደረስ ነው ብዙ መስዋዕትነትና ዋጋ ከፍለን ነው። አሁን ደግሞ እንደገና አንቺ ቁስላችንን እየነካካሽ ነው። እባክሽ ኤሊፍ ተይ ይቅርብሽ እንደዚህ አይነት ነገር እያላን ነበር። ያማን በጣም ተማሮ ኤሊፍ ግን አሁንም ቢሆን እንደማታቆመው ትናገራለች። የስራው ባህሪ ነው እያለች ነው። ስለ አላዝም ስለ ቻላም ብዙ ነገር አወራች። የድሮ ባህሪያቸውን የድሮ ማንነታቸውን እና ያማን ደግሞ ተይ እያሏን ነው። እሷ ምናልባት ይሄ ከያማን ጋር የሚያገናኘው ነገር ካለ ብላ በፖሊስ ደረጃ በምርመራ ደረጃ እየመረመረች፣ ነገር ግን ሁሉም ተማረሩባት። ያማን መጀመሪያ ትቶ ወጣ። ከዛ በር ላይ እና ያዕቆብን አገኛቸው። ያዕቆብ እያነከሰ ነው። ጄሱርን ፈልጌ ነበር የመጣሁት ይላል። ከዛ በኋላ ያማን እኔ ያለሁኝ በቃ እኔ ያለሁ ለምን የፈለጋችሁት ምሮ ችግር አለ እንዴ ብሎ ይጠይቅ ነበረ። አይ ወንድሜ ዙቤር ይፈልገዋል እያሉ ነበር። የእሱ አለቃ እንደሚፈልገው ተናገረ። ዙቤር ከፈለገው እኔ ያለው ችግር ለምን እንውሰዱኝ እያለ መኪና ውስጥ ገባ። ይዘውት እየሄዱ ሌላ ወደ ውጭ እየወጣች መኪናውን ሲያልፍ አየችው። በመጨረሻ ነስሊሀን ጉቨንን ሄዳ አገኘችው። በሩን ከፍታ ገባች። እባክህ ተረጋጋ እናውራ ብለው ሁለቱም ተቀምጠው ማውራት ጀመሩ። ጉቨን ለኔ በህይወቴ በጣም ብዙ ነገር አይቻለሁ። ከዚህ በኋላ የምወዳቸውን ሰዎች ወዳጆቼ
ማጣት አልፈልግም፣ እባክህ ለኔ ስትል እያለችው ነበረ። የፈለገ ነገር ቢፈጠር እሷ ሀሳቡን እንደምታስቀይረው ታውቃለች። ኦዝጊቭሜን ትረዳለች። አሁን እሺ እንዲላት ዛፈር ደምሪያንን በተመለከተ እንዲክድ የተፈጠረው ነገር ሌላ እንደሆነ አድርጎ እንዲናገር ይህም ወረቀት ላይ ሪፖርቱ ላይ በጻፈው መሰረት ሁሉን ነገር እንዲገልጽ እየጠየቀችው ነበረ። እሱ ዝም ብሎ እየተመለከታት ነው። ነስሊሀን ግን ጨንቋታል። ምናልባት ኦዝጊ መልሳ ያን ቅጂ ሰታ ሁሉን ነገር እንዳትገላግለው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታደንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ